እየሞቱ እኮ ከግራቸው ጀምሮ እየሞቱ ነው። ልባቸው የተበላሻል። ጧት ማታ እንቅልፍ እምቢ ብሏቸው ግራ ተጋብተው ሲያለቅሱ የሚያድሩ ሰዎች አሉ። መድኃኒቱ አዳፍት አድርጎባቸው ኪኒን ካልዋጡ የማይተኙ ሰዎች ኪኒኑ ከመብዛቱ የተነሳ ከመደጋገሙ የተነሳ ኪኒኑን ለምዶት አሁንም እንቅልፍ እምቢ ያላቸው አሉ። በጥርስ በሽታ የሚጠዘጠዙ የሚሰቃዩ የሚያድሩ አሉ። ቀን ስራ ሲጠዘጥዛቸው ማታ ጥርሳቸው ሲጠዘጥዛቸው የሚያድሩ ሰዎች አሉ። ፔሬዴ ፈጣሪ ወይ እንደው ድንግል ማርያም ፔሬዴ እንዳይመጣ ለምኝ ብላ ምትለምን እህት አለች። ፔሬዷ ሲመጣ ሙታ ትነሳለች። ሙታ በቃ ዜሮ ደረጃ ደርሳ ነፍስ ዘርታ የምትመለስ ሴት አለች። ከስራ ድክመት እኮ ከስራ ብዛት እኮ ነው። አስቡ እንግዲህ እግዚአብሔር የሰጠ ጸጋ ነው ፔሬድ ማለት እናንተ ማለት የእህቶች እንድትችሉት አድርጎ የሰጣችሁን እንዳትችሉት ያደረጋችሁ ለምንድን ነው? ከአቅም በላይ ስለምትሰሩ ለማይረባ ማንንም ለሚኖርበት ቤት አድጎ እናቴ ለማይለው ልጅ አንቺ እዚህ ፈንጅቶኛልሽ ትሞቻለሽ። ይደግ እንደማንኛውም ተንከባሎ ከፈለገ ምስጋና ላይ ያለው ልጅ ደግሞ አደገ ደግሞ ካንቺ በላይ ይሆናል እንዴ? እኔ ነግራችኋለሁ። በእናታችሁ መጨከን ካለባችሁ እናታችሁ ላይ መጨከን ያለባችሁ ጊዜ ላይ ደርሳችኋል። እናትሽ ነይና ወለጂ ሰውኝ እንደማለት አይ ጦርነት ነው እንዳትመጪ እንደ ጓደኞች ሰውነሽ ነይ ምትል እናት ከሆነች ባናቷ ትተከል። እቺ እናት አይደለችም አናታ ምንች እንዴ? ምን አስባችሁ ነው? ዛሬ ወደዳችሁም ጠላችሁም ጨካኝ ካልሆናችሁና ቆራጥ ካልሆናችሁና የውሳኔ ሰው ካልሆናችሁ ተበልታችኋል። አለቀ። ተበልታችኋል። መድኃኒዓለምን ተበልታችኋል። በቁማችሁ አልቃችኋል። ዝም ብላችሁ እዚህ እንደዚህ ከአርባ በላይ አመቱ ናቸው ፉንፉን እንደሚሉት ፉንፉን በሉ። ውጡ ነው ፉንፉን በሉ። ዘበጥ በሉ። ይሄን ታይት አድርጋችሁ በስሊፐር ጫማ ምንም ጥቅም የለው። አላማ ብለሽ አሳብ ብለሽ ተነስተሽ ከሆነ መራር መሆን አለብሽ። እየቆረቆረሽም ቢሆን እየጎረበጠሽም ቢሆን እያመመሽም ቢሆን እየተጠላሽም መቃብሬ ላይ እንዳደርሽ ልትባይ ትችያለሽ። አንቺ ልጃችን አይደለሽም ልትባይ ሁሉ ትችያለሽ። ብዙ ጠላት ሊበዛብሽ ይችላል። ብዙ ፈተና ሊበዛብሽ ይችላል። ያንን መቋቋም አለብሽ እንጂ አልጋ ባልጋ ሊሆን አይችልም። ምክንያቱም ቤተሰብ ማለት አንዳንድ ቤተሰብ አለ መሽገር የሆነ ቤተሰብ ካንሰር እንዴ ሰው እንዴት ብር እኔ ለእስከዛሬ ለእናንተ ነው የኖርኩት እኔ ለራሴ ነው የምኖረው ስትባይ እናት ላይ አስደውለው መቃብሬ ላይ እንዳትቆሚ ምን ነው ያኔ ስትወለጅ ዋውንሽ በቅርሽ ይባላል። ምን ማለት ነው? ምን አስበሽ ነው ሴትዮ እንዴ? ለገንዘብ ነው እንደወለድሻት? ምን አስበሽ ነው? እግዚአብሔር እኮ ዋና ደም አድርጎ ቀላቅሎ የፈጠራት እኮ ለምክንያት ነው፣ ለአንቺ ምክንያት አይደለም። አንቺ ከጠላሻት የሚወዳት ፈጣሪ አለ፣ የሚያከብራት ከፍ የሚያደርጋት አምላክ አላት። አንቺ በገንዘብ ምክንያት አልፈልግሽም ካልሻት ጦሱ ላንቺ ይሁንብሽ። እንዴት ከመቃብሬ ላይ አትድረሽ ከመቃብርሽ ላይ አልደርስም ይባላል? ገንዘብ አለክም ስላለች እንዴ? ምን አይነት መራራ ዘመን ላይ ነው የደረሰው? ጨካኝ ሁኑ። ከወደዳችሁ ከፈለጋችሁ እኔ መልእክት ነው ማስተላለፍ። እናታችሁን ጥሉ እያልኩ አይደለም። እናት ላንቺ መነሳት፣ ላንቺ ማደግ፣ ላንቺ መለወጥ ተስፋ ካልሆነች ነይ ልጄ ከገንዘብ የበለጠ ደስታ የምታይበት ልጅ ውለጅልኝና እኔ ላሳድግልሽ አንቺ ተመልሰሽ ትሄጃለሽ ምትል እናት ልትኖር ይገባል። ነይ ልጄ እኔ ዘበኝነት ተቀጥሬ እርሻ ርሼ የሰው ብር ተበድሬ መከራዬ ያሳደግኩሽ እኔ ሳልበላ ያሳደግኩሽ ልጄ አንቺ በሰው ሀገር ላይ ልጅ አልባ ሆነሽ እድሜሽ ከሚሄድ ነይ ውለጂ የሚል አባት ከሌለ እበት ነው አባት አይደለም። ወንድ ማስተምረሽ ዩኒቨርሲቲ አድርሰሽ መንጃ ፈቃድ አውጥተልሽ አይሱዙ ገዝተሽለት እሱ እየዞረ ከተማ ለከተማ ጫት እየቃመ ለእህቱ ተጨንቆ ነይና ውለጂ ነይ ሰውኝ ነይ አስከብሪ ነይ ተከበሪ ማይል ወንድም ካለ ይሄ ወንድም አይደለም። ይሄ ጉሬዛ ጉማሬ ሰው የራሳችሁ ችግር እኮ ነው። ታዲያ ጨካኝ ነው መሆን ያለባችሁ። ከፉከራ ማር የምትፈሩት ሰው ምን ይለኛል ባናቱ ይተከል ማን ሰው ምን አለሽ አላለሽ አሁን ከደረሰብሽ ችግር ይበልጥብሻል እንዴ? አሁን ራስሽን ሞት ላይ ጫፍ ላይ ያደረሽው እኮ በራስሽ ምክንያት። ስለ ቤተሰብ ለምን ትጨነቂያለሽ? መጀመሪያ እነሱ መች ተጨነቁልሽና ነው አንቺ ለነሱ የምትጨነቂ? ሲጀመር እስኪ ንገሪኝ። 15 ዓመት እዚህ ሀገር ከተቀመጥሽ ቤተሰብ አለ ብለሽ ከሄድሽ አንቺ ችጋራም ነሽ። አንቺ ችግር አለብሽ ራሱ። 15 ዓመት እንዴት ዝም ብለው ያሸቀሉሻል? እነዚህ ጤነኞች ናቸው ወይ ቂጣ ላወጡ ወይ አናት እድሜ ያልጨመሩ ሆዳቸው ዛሬ ይበላሉ ነገ ያራሉ። ምን ጥቅም አለው?
ይህ ማያድግ ቤተሰብ ሲም ካርድ ምን ያደርጋል? ሲም ካርድ ናቸው እነዚህ። ካርድ ቢሞላ የሚያልቁ ማለት ነው። ሰው እንዴት ሴት ልጅ 2 ዓመት አቅም እኮ ደካማ ነው። 3 ዓመት እንደው ከችግር ከሆነ 4 ዓመት ሰርታ በቃ ነው ተመልሽ በቃሽ እንዴ በጡት ይዤሻለሁ ነው የኔ ልጅ ማለት አለባት እናት። እንደዚህ አይነት እናት ከሌለች ምንድነው? ምን አይነት ዘመን ላይ ነን ያለን? እናንተ የምን እንደዚህ መሽለጥለጥ ነው? ቆፍጠን በይ እባክሽን። ለያለ ቤተሰብ ባናቱ ይተከል ከፈለገ ራስሽን አድኝ። ቤተሰቦችሽን የምትወጂ እንኳን ከሆነ ራስሽን መጀመሪያ አድኝ። አሁን እኔ በጣም የጨነቀኝ ነገር ምን እንደሆነ ታውቃለህ? ሙይታ አድርገው እስቲ እኔ የምጠራው ማለት ነው። እኔ ስሜ ትክክለኛ ስሜ ህይወት እባላለሁ እና ህይወት ጌታቸው ረታ ነው። ጌታቸው የሚባለው የጌታቸው የእናቴ ወንድም ነው። እየሰማኝ ነው? አባቴ ጌታቸው ሳይሆን በሰው ወንድም ነው ስሙ የምጠራው። እና በጣም ብዙ ጊዜ ለምንድነው እኔ ባጎቴ ስም የምጠራው? በዚህ ላይ ደግሞ ጌታቸው ረታ የሚለው በአጎቴ የአጎቴ አባት ስም ነው ታውቃለህ። በዛው ይቀጥላል ማለት ነው። እና በቃ በጣም የሚጨንቀኝ ነገር በቃ እስካሁን ድረስ በጣም ጥያቄ የሚሆንብኝ ነገር ለምንድነው እኔ ባጎቴ ስም የምጠራው? ወይም ሌላ ነገር ካለ ነገሩኝ ምናምን ነገር ስላቸው ራሱ እነሱ ሊነግሩኝ አልቻሉም። እና አባቴ ማነው ራሱ ብዬ ስጠይቅ ቤት ዱላ ነው የሚነሳብኝ እንጂ ትክክለኛ መልስ አይመለስልኝም ቤት። እና ሁላ በመንግስት ሁላ አስጠይቂ ምናምን ነገር ብለውኝ ኧረ እኔ ደግሞ ገና ክስ ልጀምር እንዴ ደግሞ ምናምን ብዬ ታውኩኝ። እና በቃ በጣም ነው የሚያስጠላኝ። በአጎቴ ስም ነው የምጠራው እስካሁን ድረስ። ፓስፖርቴም እንደዛ ነው። እና ቃልዬ ይቅርታ አድርግልኝና አዎ የማንነት ጉዳይ ያጠያይቃል፣ ይጨንቃል። ምክንያቱም እንደ ልጅነትሽ ለምንድን ነው ብሎ መጠየቅ አለብሽ። ግን ይህን ያህል ትኩረት አታድርጊው። ነገ በራስሽ ጊዜ ትደርሽበታለሽ፣ ሲኖርሽ ማለት ነው። እጅሽ ሲኖርሽ ይኸውልሽ ብዙ ጊዜ ችግራችሁ ባዶ እጃችሁን ቤተሰብ ከጠየቃችሁ ጥያቄ አይመልሱላችሁ። ለምን? ባዶ እጃችሁን ናቸዋ። ሲኖራችሁ ኑሮን ስታሸንፉት በእግራችሁ ስትቆሙ ግን ያልተመለሰ ጥያቄ ይመለስላችኋል። የማይመለስ ጥያቄ ይመለስልሻል። ለምን? ቆመሻላ። ቆመሻል። ብድግ ብለሽ ከላይ ሆነሻል። ተነሱ እባካችሁ፣ እባካችሁን ተነሱ። እግዚአብሔርን ተነሱ። አሁን ተነሱ። ይሄ እየደወልሽ የምትነፈርቂ ቤተሰብ ጋር አቁሚ። ወንድሜን ካላገናኛችሁ እናቴን ካላገናኛችሁ የምትሉት አቁሙ። ለራሱ ቁሞ ነው እየኖረ ያለው። አንቺ ነሽ አልቆምሽው። አንቺ ቁሚ። ጥያቄሽ ያልተመለሰው፣ ክብርሽ ያልተመለሰው አንቺ የቤት ሰራተኛ የሚል ታፔላ ስለተለጠፈብሽ ነው። ወይም በሌላ ቋንቋ ገረድ ይካደለው። ይሄ ታፔላ በሰዎች ዘንድ አስንቆሻል። ውሸት ነው የሚያሽሞነሙናችሁ ምናምን ለጥቅማቸው ነው፣ ለብራቸው ነው እንዳታስቡት። አሁን ግን ይህን ስም መቀየር አለብሽ። በምን ልቀይረው? አሁን እኔ ማዳም ቤት ተቀምጬ ገና ምንም ግራ የገባ የትኬት ብር የለም እያልሽ ተስፋ የምትቆርጭ ካለሽ በዛው ተለጠፊና ከሪ እዛው ተሽለጥለጭ። ግድ የላችሁ። ይኸውላችሁ ከምንም በላይ ሐሳብ ይበልጣል። ይህ የምታዩት ዓለም ላይ የምታዩት አውሮፕላን፣ የምታዩት መኪና፣ የምታዩት ተአምር ሁሉ የምን ውጤት መሰላችሁ? የሐሳብ ውጤት ነው። ውጣ ከዚህ ላም ውጣ ከዚህ። አንተን ብሎ ደግሞ ነገረኛ ማትረባ እናንተ ናችሁ። እንደ መሽገር ተጣብቃችሁ ልጆችን ገላችኋቸው ያላችሁ። አሁን ማንም አይሰማችሁም። አይገርማችሁ? እኔ አንድ ነገር እንገራችሁ። የምንም ነገር ውጤት ሐሳብ ነው። ሐሳባችሁን አክብሩት። ሐሳባችሁን ለመሸጥ ሞክሩ። ሐሳባችሁ ቢዝነስ ነው፣ ብር ነው፣ ክብር ነው፣
ተአምር ነው። ሐሳባችሁ ከፈጣሪ ጋር ሁሉ ያገናኛችኋል። ከዛም አልፎ መንግስተ ሰማያትን ያስገባችኋል። ከዛም አልፎ ለምትፈልጉት ዓላማ ይጠቅማችኋል። ሐሳብ ጭንቀት አላልኳችሁ። ጭንቀት በሽተኛ ነው የሚያደርግሽ። ፍርሃት ደካማ ነው የሚያደርግሽ። ስጋት፣ ጭንቀት ምንም አይጠቅምሽ። ይሉንታ፣ በተለይ ይሉንታ። አሁን የብዙዎቻችሁ ችግር ይሉንታ። አንዱ መጥቶ ከነፈረቀልሽ አውጥተሽ ሰጫለሽ። ኧረ እባክሽ አንቺ እኮ አላለቀሽም እንጂ እኮ ውስጥሽ እያለቀሰ ነው። ምን ቤት ነሽ አንቺ ወደ አሜሪካ ለሚሄድ ሰው ብር የምታዋጩ? ኧረ እናንተ ትለያላችሁ። ለሚወልድ ሰው ብር የምታዋጡት እናንተ ምን ቤት ናችሁ? እናንተ መውለድ አትፈልጉ? ሱቅ ላለው ሰው ሱቅ ለማስፋፊያ ብር የምትሰጡ እናንተ እኮ ታምር ብለን የምንሰማችሁ ታምር እኮ ነው የምንሰማው። እናንተ እኮ ሪሞት ላይ ናችሁ ያላችሁት እኮ። ኑማ ተሰብሰቡ ብር አዋጡ። እሺ አካውንቱ በእንትን ላኪልኝ፣ በውስጥ ላኪልኝ፣ በዚህ ጽሁፉ ምንድነው እንደዚህ የሚያደርግሽ? ቆይ አንቺ ማን ሰጪ ነሽ? መጀመሪያ የለሽም እኮ ባዶሽ ነሽ። ባዶ ቂጥ፣ ባዶ ወፍ። ምንድነው እንደዚህ የምታሽቃብጡት? ቁሚ በእግርሽ፣ ሞኝ አትሁኝ። ነገ እየረፈደ ነው፣ ጊዜው እየሄደ ነው። በጣም ከባድ ጊዜ ላይ ነው ያለው። በአንድ ሰምታችኋል አይደል? ይሄን መረጃ በ2 ወር ውስጥ 1 ሚሊዮን በላይ ወንድ ወደዚህ ሀገር እንደተሰደደ መረጃው ሰምታችኋል? ምን ሆኖ መሰላችሁ የተሰደደው? ወጣት እኮ ነው የምነግራችሁ። ወንድ ሴት አልተቆሩ ወንድ ብቻ ኢትዮጵያ ኢማራት ውስጥ የመጣ ሰው ማለት ነው። ሌላ ታሪክ ውስጥ ነው። ይሄ 1 ሚሊዮን ህዝብ ማለት ነው። 300 ሺህ ማለት ነው። በእርግጠኝነት ካንቺ ቂጥ ተጣብቆ ገንዘብሽን የሚመጣመጥ መሽገር ነው የመጣው። ይሄ ምንም እኔ ተናግሬያለሁ። እኔ ከደሙ ንጹህ ነኝ። እኔ ነግሬሻለሁ። ዝም ብላችሁ የሰማችሁን ሲይዛችሁ እንደ ስኳር እንደ ቀበሌ ስኳር ከካሊት ወሬ እየመጣው ምናምን አፈ ምንም አይጠቅምሽ። ቃል አውሪ አንዴ አውሪ ቃል። ሌሎቻችሁ ተብተብ አድርጉ። እሺ ተብተብ አድርጉ። ሌሎቻችሁ እስከዛ ተብተብ አድርጉ። ቃል አውሪ። መጨረሻው ነገር ካለ ጨርሽን። ሁላችሁም ተብተብ አድርጉ። እዚህ ጋር ቀስት ላይ ያለ ነው። ፎሎ አድርጉ። ሳሚን ፎሎ አድርጉ። እስኪ ፎሎ አድርጉ። እስኪ አይቆጥር 221 ሰው አላችሁ አይደል? ፎሎ ባክ ብታረጉን ምን ችግር አለው? ቤተሰብ ነገራችን ላይ ብዙ ሴቶች አረብ ሀገር ላይ ያላችሁ ሴቶች እስኪ ወንድሞቻችሁን ኑና እዚህ ሀገር ስሩ በሏቸው። ገንዘብ ላኩ ሲሏችሁ ኑና እስኪ እዚህ ሀገር ስሩ በሏቸው። አይመጡም በታምር። ለእናት ይገባና ዛሬ ራሴን ላጠፋ ነው ባጃጅ ግዢልኝ ይላል፣ ወይ የሆነ ነገር ግዢልኝ፣ ወይ የሆነ ነገር ክፈችልኝ ምናምን እያለ እንደዚህ አይነት ልምድ በጣም ብዙዎቹ አዳብረዋል። እኔ በሹፍርና በጣም ብዙ ሀገር ላይ እየዞርኩኝ ነው ወደ 20 ምናምን ዓመትና ብዙዎቹ ወንዶች ሳያቸው እናንተ በጣም ኢሮፕ ውስጥ ደልቷችሁ እንደምትኖሩ እንጂ የሚያስቡት አረብ ሀገር ላይ በጣም መከራችሁን በልታችሁ እድሜያችሁን ሰውታችሁ ጤናችሁን ተበልታችሁ በመከራ የምትሰበስቡት ገንዘብ የማይመስላቸው ብዙ እናትና አባቶች አሉ። ከዛ እናት ናት ያው ደካማ ጎን ያላት ይገባና ራሴን ላጠፋ ነው ይሄን አድርግልኝ ይላል። ልጄ እባክሽ ትላለች እናት ደግሞ እና ይሄ አሁን ብዙ ከተማ ላይ የተለመደ ነው እንዳለ። አሁን ከዚህ ከአዲስ አበባ ከወጣችሁ በኋላ የምታዩቸው ትንንሽ ከተሞች ላይ 100 ቤት የሌለበት ላይ 200 ባጃጅ ልታዩ ትችላላችሁ። በቃ ልጆች ሁሉ ከየገጠሩ ባጃጅ እያስገዙ ገንዘብ ይገኝበትም አይገኝበትም መቃሚያቸው ሴት ማሳደጃቸው ሆኗል። እናንተ ለፍታችሁ ነው የምትልኩበት። አረ እንኳን አደረሳችሁ። እንኳን አብሮ አደረሰን። በእርግጠኛ ሴቶች ስንባል ማለት ነው ከኔ አንረባም፣ እኛ ራሱ አንረባም ማለት ነው። ለታል ዛሬ ያወራናል። ከዛም በኋላ ትዳርም ያዘች ይሁን ትዳርም ያላዘች ይሁን መቼም ትዳር እዚህ ትመጣለች። እዚህ ከመጣ በኋላ እሷም የሆነ ጀነጀናታል። ከዛም በኋላ ትቀይራለች ወይ 2 ትወልዳለች።
እስኪ ለሰርኪ እድሉን ስጣት፣ እሷ እስከምትመለስ ከዛም ነው። እንዴት ዋላችሁ? ሁላችሁ እንኳን አደረሳችሁ። በዚህ መልኩ ስላገኘሁክ በጣም ደስ ብሎኛል። እኔ በደንብ ማቅ በዩቲዩብ ነው። 8 ዓመት ሙሉ ነው ማቅ ሳሚዬ። ወደዚህ መመለስን በቀደም ቤኪ ጓደኛዬ ጋር አግኝቼክ ሰምቻለሁ። እንኳን ደህና መጣ ለመላው የኦርቶዶክስ። ከዛም በኋላ ያንን ከመጣች በኋላ ከዛ ወይ ዱባይ ወይ ከሳውዲ ተጠባበቃችሁ አውሩ፣ በተራ በተራ አውሩ። እንኳን አደረሳችሁ። ከዛም በኋላ ማለት እንኳን አብራ ደረሰ። እሺ ሰላም። ከዛ ትቀጥያለሽ፣ ከላይ ያለሽ ቀጥይ። አመሰግናለሁ። እሺ ምን አለ መሰላችሁ እኛ አረብ ሀገር ስንሰራ አያቴ አንድ የምትተርተው ተረት አለ። አንድ እጅህን እሳት አቃጠለህ ተባለ አሉ ሰውየውና ሌላኛው እጁንም እሳት ደገመውና ይሄንን ምንድነው ያቃጠለህ? እሳት። ይሄንንስ እሳት። ታዲያ ይሄን አይተክ እንዴት ይሄኛውን አቃጠልከው የሚባል አባባል አለና አንዴ እንሳሳት ይሆናል፣ አንዴ እንሸወድ ይሆናል፣ ግን እንደ መማሪያ ብናየው። በዚህ አጋጣሚ እኔ እዚህ አረብ ሀገር ውስጥ ስኖር በጣም ብዙ ጓደኞች አለኝ፣ በጣም ብዙ። ግን በፊት በጣም ከብዙ መከራ ከብዙ ፈተና በኋላ ነው እዚህ የመጣሁትና በፊት እንዴት አለሽ የማይለኝ ሁሉ አሁን ሰርኬ የኔ እህት የኔ ውድ አንቺ እኮ የዋህ ነሽ፣ አንቺ በጣም ጥሩ ሰው ነሽ ምናምን ይላል። እስቲ አሁን ከናንተ መሃል ፋሲካ በዓል ሳይደርስ በፊት ሰላም የሚላችሁ ሰው በጣም ብዙ ሰው ነው ከናንተ የሚቀበለው ነገር ስላለ። እስቲ አሁን ዛሬ እንኳን አደረሳችሁ ያላችሁ ሰው አለ? እኔ የለም። እኔ በቁጥር ናቸው። እሱንም የሩቅ ጓደኞች የሚባሉ ቤተሰብ ምናምን ሳይሆን ሩቅ። ግን እኛ የምንለፋው ለሰው የምንኖረው ለሰው ሁሉ ነገራችን ለሰው ሆኖ ግን እኛ ደራሽ የለንም። ለምን ራሳችንን አናስብም? እኔ ከዚህ በፊት 4 ዓመት ሙሉ ስሰራ የዛኔ ምንዛሬ 7 ብር ነበረ። ካስታወስክ ሳሚ የዛሬ 4 ዓመት አካባቢ ምንዛሬ 7 ብር ነበረ ካስታወሳችሁ። እና እንደዛም ሆኖ እንኳን ብዙ ዘመድ አለ፣ ብዙ ጓደኛ አለ፣ ብዙ ጠያቂ አለ። ወደ ኢትዮጵያ ሄጄ ከአንድ ወር በኋላ ግን እንዴት ነሽ የሚለን ሰው የለም። ለምሳሌ አንድ መጠሪያ ስም አለን። አረብ ሀገር ሄዳ የመጣች ሴት ጠሽ ናት፣ አትረባም። ግን እኛ ባናብድ ነው የሚገርመን። ለምን እንዲልላችሁ እንደፈለኩ ያው ታውቁታላችሁ። የምናየው አንድ አይነት ሰው ነው፣ የምናየው አንድ አይነት ከለር ነው። ውጭ ይናፍቀናል፣ ሰው ይናፍቀናል። የምናየው አንድ አይነት ሰው ነው። ከአመት እስከ አመት የምናየው አንድ አይነት ሰው ነው የምናየው። በቃ ሌላ የማየት እድል የለንም። ከለር እንኳን ይናፍቀናል። እኛ ግን እንደዚህ መስዋዕት አድርገን እንደዚህ ለፍተን እንደዚህ ዋጋ ከፍለን እየኖርን እንዴት ለራሳችን ማሰብ ያቅተናል? አንዴ ተሸውጃለሁ እኔ ለወንድ በመስጠት ሳይሆን ጓደኞች እንዲህ ዘመድ ለሚባለው እሰጥ ነበረ። አሁን ግን እግዚአብሔር ይመስገን በራሴ ስም ነው። ግን ሆኖ ራሳችንን መቼ ነው የምናስበው? ነው ራሳችንን እናስብ። ሳሚ እኔ የዛሬ 7 ዓመት 8 ዓመት ጀምሮ ነው እኔ የማውቀው። ዞትር ሁሌ ለኛ ጠበቃ ነው ሁሌ። እሱን ፊት አይደለም። እኔ በባለፈውም ከቤኪ ጋር እያወራን ነበረ።
ሳሚ ማለት ስለኛ ዋጋ የከፈለ ግን ምስጋና ቢስ ያደረግነው እኛ ነን። ምክንያቱም እኔ የሱ ተማሪ ነኝ ማለት ይቻላል ከዩቲዩብ ጀምሮ እና ብንሰማ ስለራሳችን ብንም ይሄ ቤተሰብ አካውንት የከፈታችሁ ካላችሁ በዚህ አጋጣሚ አካውንት ያላችሁ የራሳችሁ ስም በራሳችሁ ቡክ ያላችሁ ሰው ካላችሁ አካውንት ቁጥራችሁን ካወቃችሁ በስማችሁ ያስገቡ። ስለ እግዚአብሔር ያለ ሄዶ ያስመዝግብላችሁ። አትበሉ። እድሜያችሁን ተበልታችሁ ገንዘባችሁን ተበልታችሁ ላባችሁን ተበልታችሁ ሁሉ ነገራችሁን ተበልታችሁ በኋላ ባታብዱ ነው የሚገርም። እና እኔ ወደ ራሴ ተመልሻለሁ ለራሴ ነው አሁን። እና ከዚህ የዛሬ ዓመት አካባቢ በጣም አሞኝ እዚህ የአረብ ሀገር ላይ በጣም አሞኝ በጣም የምወዳት ጓደኛዬ ቸግረኝ ካለች ያለኝን እንኳን ማካፍላት ጓደኛዬ ነበረችና በጣም እንዳመመኝ ሰማች። አንዴ ላቋርጥሽና አሁን የምናገረው ነገር ሁላችሁም ሪከርድ እንድታደርጉ ትፈልጋለሁ። አሁን የምነግራችሁ ነገር እውነት ልነገራችሁ ፈልጋለሁ። አትሰሙም? ከሰማችሁ ግን ድንገራችሁ እያንዳንዳችሁ ስለ ብራችሁ ስለ ሌላ ነገር ነው የሚያስጨንቃችሁ። ከዛ በላይ የሚያስጨንቅ ነገር ነው የምነግራችሁ። በደንብ አዳምጡ። ጆሮ ካላችሁ በደንብ ስሙ። በጠንቋይ ተይዛችኋል ሁላችሁ። ይሄ ሚስጥር እኔ ማውጣት አልፈልግም ነበር። በጠንቋይ ነው የተያዛችሁት። ይሄን ወቁ። የሆነ እኔ ማቀው ነገር ስላለ ሁልሽም ተተብትበሽ ተይዘሽ ከጊዜሽ ከድሜሽ